የ2017 በጀት ዓመት የሶስተኛው ሩብ ዓመት የመቶ ቀን አፈጻጸምና የተሟላ የማክሮ ኢኮኖሚ ትግበራ ያለፉት 9 ወራት አፈጻጸም ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ተገምግሟል። በመድረኩ የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ የማክሮ ኢኮኖሚና የዘርፎች አፈጻጸም ሪፖርትን አቅርበዋል። የሁለተኛው ሀገር በቀል የኢኮኖሚ ሪፎርም የማክሮ ኢኮኖሚ መረጋጋት፣ የዘርፎች ምርታማነትና ተወዳዳሪነት ማጠናከር፣ የኢንቨስትመንት ንግድን ከባቢ ማሳደግ እንዲሁም የመንግስት የመፈጸም አቅምን ማጎልበት ዓላማ አድርጎ ወደ ትግበራ መግባቱንም አብራርተዋል። የመጀመሪያው የማክሮ ኢኮኖሚ መረጋጋትን ማረጋገጥ ነው። ሁለተኛው የዘርፎችን የማምረት አቅም ምርታማነትና ተወዳዳሪነት ማሳደግ ነው። ከዚያ አኳያ አምስቱን የእድገት ምንጮች ግብርናን፣ ማኒፋክቸሪንግ፣ ማዕድን፣ ቱሪዝም እና ዲጂታል ኢኮኖሚ ወሳኝ የእድገት ምንጮች ናቸው። በዚህም ምክንያት ከአንድ መር ኢኮኖሚ ወደ ብዝሃ ዘርፍ ኢኮኖሚ መሸጋገራችንን በደንብ አድርጎ ያረጋገጠ የሪፎርም ስራ የተሰራበት እና እነዚህም ዘርፎች የሚያስፈልጋቸው ሪፎርም የሚያስፈልጋቸው ኢንቨስትመንት ማሻሻያዎች የተደረጉበት ነው። የኢንቨስትመንትና የንግድ ከባቢን ማሻሻል ሌላኛው ምሰሶ ነበረ፣ የአገር በቀል ኢኮኖሚ ማሻሻያ። አራተኛው ደግሞ እነዚህ ሁሉ የኢኮኖሚ ማሻሻያዎች ውጤታማ የሚሆኑት ፐብሊክ ሴክተር ሪፎርም፣ የሲቪል ሰርቪስ ሪፎርም ማለት ነው። እንደ ወሳኝ ፒላር ድሮ አስቻይ ብለን የምንለውን ግን ይሄ ወሳኝ ፒላር ነው፣ በዚህ ሌቭል ተይዞ መሰራት አለበት በማለት ወደ ስራ ገብተናል። በበጀት ዓመቱ 9 ወራት በአራቱ ምሰሶዎች የተሻለ ስኬት መመዝገቡን ጠቅሰው ይህም የ8.4 በመቶ የኢኮኖሚ እድገት ለማስመዝገብ የተያዘው እቅድ እንደሚሳካ ያመላከተ ነው ብለዋል። በበጀት ዓመቱ የኢንቨስትመንትና ቁጠባ ከአጠቃላይ የሀገር ውስጥ ጥቅል ምርት ያላቸው ድርሻ መሻሻሉንም ነው የጠቀሱት። ኢንቨስትመንት ከሀገር ውስጥ ጥቅል ምርት አኳያ ባለፈው በጀት ዓመት ተመሳሳይ ወቅት ከነበረበት 20.5 በመቶ ወደ 23.2 በመቶ ማደጉንም አንስተዋል። በማክሮ ኢኮኖሚው የሪፎርምም ውጤት ተደርጎ የሚወሰደው የቁጠባና ኢንቨስትመንት ሁኔታ ነው። በሀገር ውስጥ ለምሳሌ 16ና 17ን ብቻ ብንመለከት እንኳን ኢንቨስትመንት ከጂዲፒ 16 ላይ 20 በመቶ ነበረ። በ2017 ግን የጂዲፒያችን 23.2 በመቶ እንደሚሆን ኢንቨስትመንት ተሻሽሎ ማለት ነው አሁን ያሉት አፈጻጸሞች ያመላክታሉ። ቁጠባ ከጂዲፒያችን ሲታይ የተሻለ አፈጻጸምን ነው የምናየው በ2017። የሀገር ውስጥ ገቢ አሰባሰብ ላይ የተሻለ አፈጻጸም መመዝገቡን የተናገሩት ሚኒስትሯ የውጭ ብድር ጫና ከአጠቃላይ ሀገር ውስጥ ምርት ያለውን ምጣኔ ወደ 13.7 በመቶ ዝቅ ማድረግ ተችሏልም ነው ያሉት። የተሟላ የማክሮ ኢኮኖሚ ማሻሻያው የኢኮኖሚ እድገትን ከማሳለጡ ባሻገር 3.5 ቢሊዮን ዶላር የዕዳ ሽግሽግ ይዞ መምጣቱንም ተናግረዋል። የአገር በቀል ኢኮኖሚ ሪፎርማችንን ለመደገፍ ከኛ ጋር ለመስራት ፈቃደኛ የሆኑ ዓለም አቀፍ ተቋማት አገራት ጋር በተደረገ ትብብር የዕዳ ሽግሽግ በዚህ ሪፎርም ምክንያት በከፍተኛ ሁኔታ ተጠቃሚ መሆን ተችሏል። የዕዳ ሽግሽጉ መጨረሻ ውሳኔውንም ከማግኘቱ በፊት እንደምታስታውሱት የ1.4 ቢሊዮን ብር የጊዜያዊ የዕዳ ክፍያ ማቆም ወይም ስታንድ ስቲል ማግኘት መቻሉ ኢኮኖሚውን እንግዲህ ያለንን ገንዘብ ለልማት እንድናውል ከማረጉ በተጨማሪ ያለውን ጫና ከመቀነስ አኳያ ትልቅ ሚና ተጫውቷል። ይሄ ሪፎርም የ3.5 ቢሊዮን ዕዳ ሽግሽግ አብሮ ይዞ የመጣ ነው። በሸቀጦችና የአገልግሎት ወጪ ንግድ የተሻለ አፈጻጸም መኖሩንም ሚኒስትሯ አብራርተዋል። በሪፎርም ስራው በዕዳ ውስጥ የነበሩ የመንግስት የልማት ድርጅቶች በኢትዮጵያ ኢንቨስትመንት ሆልዲንግ ስራ ወደ ትርፋማነት መሸጋገራቸውንም ገልጿል። ባለፉት 9 ወራት መንግስት ምንም አይነት ብድር ከብሔራዊ ባንክ አለመውሰዱን ጠቅሰው ይህም የዋጋ ንረቱን ለማረጋጋት ትልቅ ፋይዳ ማበርከቱን አብራርተዋል። በሌላ በኩል መንግስት የኑሮ ውድነቱ በዜጎች ላይ ጫና እንዳያሳድር ለሴፍቲኔት፣ ለመሰረታዊ ፍጆታ፣ ለነዳጅና ሌሎች ስትራቴጂክ ምርቶች የሚያደርገውን ድጎማ አጠናክሮ መቀጠሉንም አንስተዋል። ለአብነትም ለአፈር ማዳበሪያ ብቻ 62 ቢሊዮን ብር ድጎማ መደረጉን ነው የተናገሩት። በአጠቃላይ ወደ 211 ቢሊዮን ብር ድጎማ በ9 ወሩ ተሰጥቷል። ለምን ተሰጠ የሚለውን ለማንሳት ለሴፍቲኔት በአመቱ ከተያዘው ውስጥ 41 ቢሊዮን ለሴፍቲኔት በተለይ በሪፎርሙ ምክንያት ተጋላጭ የሆኑ ዜጎቻችን በሚመጣው የአጭር ጊዜ ተጽዕኖ ወደ ከፋ ችግር ውስጥ እንዳይገቡ ለማድረግ የተደረገ ነው። ለመድኃኒት
በለውጡ ምክንያት የሚመጣውን በመድኃኒት ዋጋ ላይ ጫና ለመቀነስ እስካሁን ድረስ 3.5 ቢሊዮን ብር ድጎማ ተደርጓል። ዘይት ወደ 6 ቢሊዮን ብር ተደርጓል። ደሞዝ ወደ 38፣ ነዳጅ በትሬጀሪ በኩል 60 ቢሊዮን፣ በነዳጅ ድርጅቱ በኩል ያለውን 40 ስንጨምር 100 ቢሊዮን ብር በ9 ወሩ ብቻ ለነዳጅ ድጎማ አድርገናል ማለት ነው። በበጀት ዓመቱ 9 ወራት በሀገር ውስጥ በውጭና በርቀት የሥራ ዕድል ፈጠራ ውጤታማ ስራ መከናወኑንም ሚኒስትሯ ባቀረቡት ሪፖርት ጠቅሰዋል።